ሰላም ሰላም ውድ የእውቀት አድማስ ቤተሰቦች ሰላማችሁ ይብዛ። እንዴት ናችሁ? በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እና ሌሎች ትምህርቶችን በኢሞ፣ በቴሌግራም፣ በዋትሳፕ እና በጉግል ሚት እያስተማር እንገኛለን። ስለሆነም ፕላስ 251ን እያስቀደማችሁ በ978 40 92 73 ደውላችሁ በመመዝገብ መማር ትችላላችሁ። ዛሬ ይዤላችሁ የመጣሁት ሀረግ ማለት ምን ማለት ነው የሚለውን የምናይ ነው የሚሆነው። ስለዚህ ሁላችሁም ሀሳባችሁን ሰብስባችሁ ደብተርና እስክሪብቶ ይዛችሁ እንዲሁም ቪዲዮውን እያቆማችሁ እየጻፋችሁ ተከታተሉኝ። ወደ ክላሳችን ሳልፍ ዛሬ የምናየው ሀረግ ነው። ሀረግ ማለት ሁለትና ከዚያ በላይ የሆኑ ቃላትን የሚይዝ ነገር ግን ሙሉ ሀሳብ የማያስተላልፍ ተጀምሮ የቀረ ማለት ነው። ስለዚህ ይህን የምናነብ ነው የሚሆነው። ልጁ ረጅም። በዚህ ሀረግ ውስጥ የቃላት ብዛት ልጁ አንድ፣ ረጅም ሁለት ቃላትን ተጠቅመናል ማለት ነው። ነገር ግን ስናነበው ልጁ ረጅም ካሁን ሁለት ቃላቶች ስናጣምር ሙሉ ሀሳብ አይሰጠንም ማለት ነው። የሆነ የቀረ ነገር አለ። እሱም ወይ ማሰሪያ አንቀጽ ወይም ግስ የምንለው ነገር ማለት ወይም ሙሉ ሀሳብ ለማስተላለፍ ወይም አረፍተ ነገር ሙሉ አረፍተ ነገር ለመመስረት የጎደለው ቃል ማለት ነው። ስለዚህ ልጁ ረጅም የሚል ይህ አሁን ሀረግ ይባላል። ሙሉ ሀሳብ ቢሆን ኑሮ ለምሳሌ ልጁ ረጅም ነው የሚለውን ግስ ብናስገባበት እዚህ ላይ ሙሉ ሀሳብ ይሰጥ ነበር። ነገር ግን ተቋርጦ ነው የቀረ። እንደምታዩት ልጁ ረጅም ሲል ይህ ጅምር የሆነ ሙሉ ሀሳብ የማይሰጥ ሀረግ ይባላል ማለት። ስለዚህ ከዚህ ላይ ሁለት ቃላት ተጠቅመናል ማለት ነው። አክስቴ፣ አጭር፣ አክስቴ አጭር። ይህም ሀረግ ነው። ስለዚህ በዚህ ሀረግ ውስጥ የተጠቀምናቸው የቃላት ብዛት አክስቴ አንድ፣ አጭር ሁለት ቃላትን የተጠቀምነ። አክስቴ አጭር። አሁን ይህ ሙሉ ሀሳብ አይሰጠንም ማለት ነው። የሆነ የተቋረጠ ነገር ነው ማለት ነው። ግን ሙሉ ሀሳብ ቢሆን ኑሮ አክስቴ አጭር ናት የሚል ነገር ብናስገባበት ሙሉ ሀሳብ ይሆንልን ነበር ማለት ነው። ስለዚህ በቀላሉ ሀረግን መረዳት ይቻላል ማለት ነው። ምክንያቱም ሙሉ ሀሳብ አይሰጠንም፣ ተጀምሮ የቀረ ነው ማለት ነው። አክስቴ አጭር የሚል ሀረግ መሰረት ማለት ነው። ጠዋት፣ መነሳት ይህ ሀረግ ነው። በዚህ ሀረግ ውስጥ የቃላት ብዛት ከተባል ጠዋት አንድ፣ መነሳት ሁለት ቃላትን የተጠቀምነው። ነገር ግን ሙሉ ሀሳብ አያስተላልፍልንም። ጠዋት መነሳት። ስለዚህ ተጀምሮ ነው የቀረ። ሙሉ ሀሳብ ቢሆን ኑሮ ጠዋት መነሳት ወይ እወዳለሁ ወይም ትወዳለች እያል ሙሉ ሀሳብ ይሆንልን ነበር። ነገር ግን ተጀምሮ የቀረ መሆኑን ከዚህ ጋር ማወቅ አለብን ማለት ነው። ጠዋት መነሳት የሚል ሀረግ መሰረት ማለት ነው። የቃላቱ ብዛት ሁለት ናቸው፣ ጠዋትና መነሳት ማለት ነው። አጎቴ ደፋር ይህም ሀረግ ነው። የቃላት ብዛት አጎቴና ደፋር የሚሉ ሁለት ቃላት ተጠቅመናል ማለት ነው። በአንድ ላይ አጎቴ ደፋር። ስለዚህ ሙሉ ሀሳብ አያስተላልፍም ማለት ነው። ነገ ገበያ የቃላት ብዛት ነገ አንድ፣ ገበያ ሁለት ቃላት ነው ለሚተጠቀምነው። ስለዚህ ነገ ገበያ ተጀምሮ የቀረ ነገር ነው ማለት ነው። ይህ ምን ይባላል? ሀረግ ማለት ነው። ጓደኛዬ እየሮጠ የቃላት ብዛት ጓደኛዬ አንድ፣ እየሮጠ ሁለት ቃላት ተጠቅመናል ማለት ነው። ይህ ሀረግ ይባላል። ስለዚህ ሙሉ ሀሳብ አያስተላልፍልንም። ጓደኛዬ እየሮጠ ምን እያለ እየሮጠ ወይ መጣ ቢል ኑሮ ወይም ሄደ ቢል ኑሮ ሙሉ ሀሳብ ወይም አረፍተ ነገር እንለው ነበር። ግን አረፍተ ነገር ያልሆነ ተጀምሮ የቀረ ነገር ግን ሁለትና ከዚያ በላይ የሆኑ ቃላት ጥምርታ ሀረግ እንለዋለን ማለት ነው። ትናንት ደብሮኝ ይህ በዚህ ሀረግ ውስጥ የቃላት ብዛት ትናንት አንድ፣ ደብሮኝ ሁለት ቃላት ተጠቅመናል ማለት ነው። ትናንት ደብሮኝ የሚል ሙሉ ሀሳብ የማያስተላልፍ ማለት ነው። ወተት መጠጣት በዚህ ሀረግ ውስጥ የቃላት ብዛት ወተት አንድ፣ መጠጣት
ሁለት ቃላት ተጠቅመናል ማለት ነው። ነገር ግን ሙሉ ሀሳብ አያስተላልፍም። እንደምታየው ተጀምሮ የቀረ ነው ማለት ነው። ወተት መጠጣት። ዛሬ ደስተኛ። ዛሬ ደስተኛ። በዚህ ሐረግ ውስጥ የቃላት ብዛት ዛሬ አንድ፣ ደስተኛ ሁለት ቃላትን የተጠቀመ ማለት ነው። ዛሬ ደስተኛ። ስለዚህ ሐረግ እንለዋለን ወይም ተጀምሮ የቀረ ሙሉ ሀሳብ የማያስተላልፍ ነገር ግን ሁለትና ከዚያ በላይ ቃላትን የሚይዝ ማለት ነው። ኳስ መጫወት። ኳስ መጫወት። የቃላት ብዛት ኳስ አንድ፣ መጫወት ሁለት ቃላት ተጠቅመናል ማለት ነው። ስለዚህ ኳስ መጫወት አሁንም ይህ ተጀምሮ ነው የቀረ። ሙሉ ሀሳብ ቢሆን ኖሮ ኳስ መጫወት እወዳለሁ ወይም ኳስ መጫወት ትወዳለች ወይም ኳስ መጫወት ይወዳሉ እያል ሙሉ ሀሳብ እንዲኖር ማሰሪያ አንቀጽ ወይም ግስ የሚለውን ቃል ብንጨምርበት ሙሉ ሀሳብ ያስተላልፋል። ነገር ግን ኳስ መጫወት ተብሎ ተጀምሮ የቀረ ሐረግ ይባላል ማለት ነው። እህቴ ቀጭን። እህቴ ቀጭን። በዚህ ሐረግ ውስጥ የቃላት ብዛት እህቴ አንድ፣ ቀጭን ሁለት ቃላት ተጠቅመናል ማለት ነው። እህቴና ቀጭን። ስለዚህ ይህም ተጀምሮ የቀረ ነው ማለት ነው። ስለዚህ ምን ይባላል? ሐረግ ይባላል ማለት ነው። እናቴን ማገዝ። የቃላት ብዛት እናቴን አንድ፣ ማገዝ ሁለት ቃላት ተጠቅመናል ማለት ነው። እናቴን ማገዝ። ወንድሜ ቀይ። ወንድሜ ቀይ። የቃላት ብዛት ወንድሜ አንድ፣ ቀይ ሁለት ቃላት ተጠቅመናል ማለት ነው። በዚህ ሐረግ ውስጥ ወንድሜ ቀይ። እንጀራ መጋገር። እንጀራ መጋገር። በዚህ ሐረግ ውስጥ የቃላት ብዛት እንጀራ አንድ፣ መጋገር ሁለት ቃላትን ተጠቅመናል ማለት ነው። በአንድ ላይ እንጀራ መጋገር የሚል ጅምር የሆነ ሁለትና ከዚያ በላይ ቃላትን የያዘ ሙሉ ሀሳብ የማያስተላልፍ ሐረግ ነው ማለት ነው። ስለዚህ ዛሬ ያየናቸው ባለ ሁለት ቃላት ሐረጋትን ነው ያየነው። ሐረጋት ማለት እንዳየነው ተጀምሮ የቀረ ሙሉ ሀሳብ የማያስተላልፍ ነገር ግን ሁለትና ከዚያ በላይ የሆኑ ቃላትን ጥምርታ ማለት ነው። ስለዚህ የዛሬ ክላሳችን ይህን ይመስላል። ቪዲዮውን እያያችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። መማር የምትፈልጉ ስልካችን ከቪዲዮ ታች ስለምናስቀምጥ በኢሞ፣ በቴሌግራም፣ በዋትሳፕ እና በጉግል የሚደውላችሁ በመዝገብ በቀጥታ ማር ትችላላችሁ ማለት ነው። በቀጣይ በሌላ ክላስ እስክንገናኝ ድረስ ሰላማችሁ ይብዛ። ሰላም ሁኑ። ቻው